አላህ ረመዳንን ጾም ግድ አድርጎባቸዋል ከናንተ በፊት ያሉት ሰዎች ላይ ግድ እንደተደረገ ሁሉ ካለ በኋላ ለምን ሲባል ተቅዋን ተሸምቱ ዘንድ ቀጥሎ ያለው ጾሙል ኸዋስ የልዩ የንጹሃኖች ጾም አለ በልባቸው ትዝ የምትል ወንጀል አትኖር ልቤ ምንድነው አላህና ያዘው የመልእክተኛውን የአላህን ፍቅርና ያዘው የሙእሚኖችን ፍቅርና ያዘው የረመዳንን ፍቅርና ያዘው የቁርአንን ፍቅርና ያዘው ሙሐሰባቸው ልባቸው ጋር ነው አልፈውታል ሁሉ እንዲህ ነገራቶችን ግልጽ አድርጎ አስተካክሎ ማንነታችንን ለጀነት አብቅቶ ሊወጣ የመጣ ረመዳን ሰላመት الصدور እንዳልኳችሁ ልባችን ንጹህ መሆን አለበት ሰላም መሆን አለበት ይቅርታ አብጂዎች መሆን መቻል አለብን ይቅር ብየዋል ለዚህ ኮን አላህ Subhanahu Wa Ta'ala يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد ይላል ነገ ነው በቃ የፈለገ ቢርቅ የፈለገ 50 ዓመት 60 ዓመት 100 ዓመት ብትኖር ነገ ስለዚህ ነገ ለነጋቸው የሚዘጋጁ ሰዎች ናቸው ነጋቸው ቀብር ስለሆነ في السراء والضراء በደስታቸው በተለያየ ችግራቸው ስጦታል وهذا من فضائلها الله سبحانه وتعالى كسطات كبروانا ماننتوا واناو ملياوا ነው ማለት ነው ስለዚህ እንዴት ነው እኛ كيف نستقبل رمضان እንዴት አድርገን ነው ይሄን ረመዳን ልንቀበለው የምንችለው وبماذا በምንስ ነው የምንቀበለው وبماذا نستعد እንዴት ብለን ነው ስምንዘጋጅለት የሚለውን ይሄን ጉዳይ ትንሽ ባጭሩ የተወሰነ እንመካከርበታለን ማለት ነው ወንድሞች አባቶች ከናንተ የተሻለ ነገር ኑሮን ሳይሆን እንደው ያለችውን የሰማናትን መተዋወስ ስለሚኖርብን ነው ሐቂቃ እኛ አንድ ሰው እንግዳ አስተናግዳለሁ ትልቅ እንግዳ ይመጣብኛል እንዴት አድርጌ ልቀበለው ብሎ ያለውን ቤቱን ያዘጋጃል ያለውን ያነጥፋል ይቀባባል በአቅሙ ልክ ይሄንን እንግዳ ለማስተናገድ ይዘጋጃል ونحن قد أظلنا شهر عظيم مبارك فيه ليلة القدر خير من 1000 شهر عجب ነው በጣም ለየት ያለ ውስጡ የአንድ ሺህ ወር ዒባዳ የሚታጠፍበት የሚመዘንበት በውስጡ ፈርዶች እንደ 70 ሱናዎች በፈርድ የሚባዙበት እንዲህ አይነት መጀመሪያውም መጨረሻውም መካከሉም ኸይር አዘል የሆነ እንዲህ አይነት ወር አላህ Subhanahu Wa Ta'ala አድርሶን እንዴት አድርገን ልንጾመው እንችላለን እንዴት አድርገን ነቢ አለይሂ ሰላቱ ወሰለም ዱዓ ካደረጉባቸው ሰዎች ወይም ጅብሪል ዱዓ ሲያደርግ ነቢ አለይሂ ሰላቱ ወሰለም አሚን ካሉባቸው ሰዎች እንዴት ልንለይ እንችላለን ሐቂቃ 11 ወር አላህ Subhanahu Wa Ta'ala የሚፈልገውን የሚወደውን ዒባዳ አድርገን አሳልፈንበታል አልহামዱሊላህ በዚህ ረመዳን የተሻለ አድርገን አላህ ጋር ተዋውቀንበት ተቃረበንበት የምንኖርበት የዒባዳ ጊዜ ሆኖ ሊያልፍ ይችላል ካልሆነ ግን ይሄ ረመዳናችንን እስከዛሬ ያሳለፍነውን ነገር መጥፎ ነገር ካለን በተውበት ልንቀበለው የመጀመሪያው استعداداችን የመጀመሪያው የምንዘጋጅበት የመጀመሪያው ይሄን ትልቅ እንግዳ የምንቀበልበት ተውበት ነው ሐቂቃ ተውበት ካለንበት መነሳት አለብን ሐቂቃ ከንቅልፋችን መነሳት አለብን ከዝንጋቴያችን መውጣት አለብን እንዲሁ ረመዳንንም 11 ወር እንዳሳለፍንበት ይሄን ትልቅ ወር እንደዚሁ ልናሳልፈው ይገባል ወንድሞች አባቶቼ እንዴት አድርገን ነው ልናሳልፈው ልንቀበለው የሚገባ የሚለው ሊያሳስበን ይገባል ሐቂቃ ወንድሞች አባቶች ዱዓቶች ኡስታዞች መሻይኾች ተናግረውት ይሆናል ለኔ አዲስ ነው ቢል ይችላል ግን ማስታወስ ለኛ ጥቅማችን ጠቃሚያችን ስለሆነ ነው ብንደጋግመው ይሄ ቁርአን የኛ ቀለብ ሆኖ ነው የመጣው የኛ መመሪያ ሆኖ ነው የመጣው የኛ ወደ ጀነት ወደ አላህ Subhanahu Wa Ta'ala ጀነት መሪ ሆኖ ነው የመጣው ስለዚህ አይጠገብም ደሞም ይሄ ረመዳናችን شهر رمضان الذي انزل فيه القرآن هدى للناس وبينات من الهدى والفرقان እንዲህ ነገራቶችን ግልጽ አድርጎ አስተካክሎ ማንነታችንን ለጀነት አብቅቶ ሊወጣ የመጣ ረመዳን ነው አላህ ያድርሰንና ስለዚህ እንዴት አድርገን እንቀበለው እንዴት አድርገን እንዘጋጅ ለዚህ ረመዳን አስበንበታል ወይ ሚስቶቻችን እህቶቻችን እናቶቻችን ለሾርባውና ለተለያዩ ነገሮች የሚዘጋጁለትን ያህል ለዒባዳ ምን ያህል ተዘጋጅተናል ራሳችን ጋር እንተዋወቅ እስኪ አላህ ጋር እንተዋወቅ እስኪ ይሄ ረመዳን የሚፈልጋቸው ሰዎች አሉ ሐቂቃ
እንዴት አድርገን ነው ከነዛ ሰዎች ልንሆን የሚገባው ነው የመጀመሪያው። ሌላው እንዴት ነው ይሄ ረመዳንን ከሚያገኙት ሰዎች ነን ወይ አግኝተውት ከሚጨርሱት ሰዎችስ ነን ወይ? ይሄ ማሳሳቢ ነው ሐቂቃ። የዛሬ ሳምንት የዛሬ 2 ሳምንት የዛሬ ወር ረመዳን ደርስ ሆኖ ይያለ በተለያዩ ዝግጅት ውስጥ የነበሩ ወንድም እህቶችና አባቶች ዛሬ ቀብር ላይ ያደሩ ሰዎች አሉ። እኛን አላህ እዚህ አፋፏ ላይ ቅርቧ ላይ አድርሶናል። እንጨርስና ይሄን ወር ረመዳን እንጀምር ይሆን? ጀምረነው ስንጨርስ ይሆን? ይሄም አሳሳቢ ነው ሐቂቃ። ነቢ አለይሂ ሰላቱ ወሰላም 2 ሱሐባዎች ጂሃድ ሄዱና አንዱ ሸሂድ ሆነ ለአላህ ራሱንም ማንነቱንም ሰጥቶ ولا تقولوا لمن يقتل في سبيل الله أمواتا بل أحياء عند ربهم يرزقون فرحين بما أتاهم الله ካላቸው ሰዎች ተቀላቀለ። አንዱ ደግሞ መጣና አላህ መለሰውና እንቲዛር ያደረገ በሸሂድነት ለመሞት ንያው እየጠበቀ ግን አላህ ረመዳንን አጋጠመውና ረመዳንን ጾሞ ጨርሶ ያ ሰው ሞተ እና በመናም ታዩ ሁለቱም ሰበቀሁ ኢለል ጀና ይላል። ወደ ጀነት ቀድሞት ይሄ ኋላ የሞተው ሰው ረመዳንን አግኝቶ የሞተው ሰው ረመዳንን ጾሞ ነውና የሞተው ቀድሞት ታየ። ምንድነው ብለው ሲጠይቋቸው ይሄ ሰውዬ ረመዳንን አግኝቶ የለ እንዴ ጾሞ የለ እንዴ ሌሊቱን ቁሞ የለ እንዴ ቁርአንን ቀርቶ የለ እንዴ? የሚገርም እኮ አይደለም ነበር ያሉት ነቢ አለይሂ ሰላቱ ሰላም። ስለዚህ ይሄ ረመዳን እንዲህ አይነት ትልቅ ደረጃ ያለው ነው ሐቂቃ። ለዚህ ረመዳን ምን ያህል ዝግጁነት አድርገናል? እንዴት ብለን ልንቀበለው ተዘጋጅተናል? ሐቂቃ ትልቅ እንግዳ ነው አላህ የሰጠን። ካሁኑ እንዲህ ጽድት ያልኩ ባሪያ ሆኜ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الزينو يتفلقبت هينو تقوان يتفلقبت تقوان أجنشي قبيشي شمشي قزشي كالله قا جنتين እገባለሁ له يمين السابي كهونو لنورن يقبال حقيقة እዚህ ነው የተፈለገው። ሌላውም ሁሉም ነገር እንዳለ ሆኖ የመጀመሪያው ተቅዋ የሚባለውን ነገር ለማግኘት ነው። ተቅዋ ሐቂቃ የትልልቆቹ የመሻይኾቹ የወልዮቹ የአላህ ወዳጆች የነብያቶቹ ምኞት ነው፣ ተግባራቸውም ነው። ተቅዋ اجتناب محارم الله سبحانه الله سبحانه وتعالى የከለከለውን ሙሉ ለሙሉ መከልከል وامتثال أوامر الله سبحانه يا الله سبحانه وتعالى تأزاز بأقباب مفسم سنكلكل يكلكلون يعززون سنتعزز دمو على ما جاء به رسول الله صلوات ربي وسلامه عليه بلب ولد بسميت شيخي بلوال انتنا بلوال سايهون الله بالو ملئكتنياو بالوت ይሄ ሲሆን ነው አላህ Subhanahu Wa Ta'ala ዘንድ ይሄ ጾም ተቅዋን ሊያስገኝ የሚችለው። ለዚህ ነው አላህ ዘንድ ስራ ተቀባይነት ሊኖረው የሚችለው ጾሙም ሶላቱም ዒባዳውም ቁርአኑም ሁሉም ነገር አላህ ዘንድ ተወዳጅ ሆኖ ተቀባይነት ሊኖረው የሚችለው ሁለት ነገሮችን መጠበቅ ሲችል ነው። አላ ወሁማ አልኢኽላስ ወልኢትባዕ ለአላህ ብሎ መስራት። ይሄን ጾም ስጾመው እንዴት ጾመው ገሌ እንዴት አድርጎ ይሰድቃል፣ እንዴት አድርጎ ይጾማል፣ እንዴት አድርጎ ሌሊቱን ጾመው እንቅልፍ የለውም ወይ እንዴት ይቀራዋል ለመባል አስቦ ሳይሆን ኢኽላስ አላህ የረመዳኑን ውጤት ተቅዋን አላህ ሊሰጠኝ፣ የረመዳኑን ውጤት ረያን ጀነትን አላህ ሊያስወርሰኝ፣ የረመዳኑን ውጤት የአላህን ረሕማ ላገኝበት፣ የረመዳኑን ውጤት የአላህን ምህረት ላገኝበት፣ የረመዳኑን ውጤት ዒትቅ ሚነናር ከእሳት ነፃ የመሆንን ውጤትና እድል ላገኝበት የሚል እሳቤ ልባችን ላይ ሊኖረን ይገባል። ይሄ የመጀመሪያው ኢኽላሱ ነው። ሁለተኛው ደግሞ ወልኢትባዕ መከተል። ነቢዩን ዓለይሂ ሰላቱ ወሰላም እንደ ጾሙት፣ እንደ ሰገዱት፣ እንደ ቀሩት፣ እንዳደረጉት በዚህ መልኩ የመጀመሪያው ኢኽላስ ሊኖረን ይገባል። በኢኽላስ ተውበት ልናደርግ ይገባል። ተውበት ሲኖረን ነው ሁሉ ነገር ሊገኝ የሚችለው።
እዚህ ረመዳን ላይ ያማ ሰው አለ፣ የሰረቀም አለ፣ የዋሸም አለ፣ አላህን ይባስ ብሎ ያዘዘውን የተዋለ፣ አሻፈረኛ ያለ፣ እምቢ ያላለ፣ ከዛም አልፎ ተርፎ ሽርክያት ውስጥም የተዘፈቅን ልንኖር እንችላለንና ይሄ ረመዳን አጽድቶን ይሄድ ዘንድ የመጀመሪያ ዝግጁነታችን ልንዘጋጅ የሚገባው በተውበት ነው። ቱብና ኢለላህ ወደ አላሁ ስብሓነሁ ወተዓላ አንተ የምታቀው እኔም እያወቅኩት ያጠፋሁት ጥፋት አለ፣ እኔም ሳላቅ አንተ እያወቅከው ያጠፋሁት ጥፋት አለ፣ ያ አላህ ማረኝ ብለን ወደ አላሁ ስብሓነሁ ወተዓላ መመለስ መቻል አለብን። ዑለማዎቹ አተውበቱ ዋጅበቱን ዐላ ኩሊ ሙስሊሚን ወሙስሊማ፣ እያንዳንዱ የሴት የወንድ አማኝ ሙስሊሞች ላይ ተውበት ግድ ነው፣ መመለስ ግድ ነው። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሑን። ይሄ ረመዳናችን ዒባዳ ሆኖ ረመዳን ሆኖ ጾም ሆኖ ተቅዋን አስወርሶን ይሄድ ዘንድ የአላህን ምህረትና የአላህን እዝነት ከእሳት ነፃ የመውጣት እድል ያጋጥመን ዘንድ የመጀመሪያው በተውበት ልንዘጋጅለት ይገባል። ሐቂቃ እንኳን ረመዳን አይደለምና መን ስተዋ የውሙሁ ቢአምሲሂ ፈሁወ ኻሲር ብለው ነው የገለጹት። እንኳን በረመዳን ረመዳንና 11 ወር እኩል የሆነበት ሰው አይደለምና ትናንቱና ዛሬው ማንኛውም ቀን ትናንቱና ዛሬው እኩል የሆነበት ሰው ከስሯል፣ እየከሰረ ነው የሚኖረው ይላሉ ዑለማዎቹ። ሐቂቃ ዛሬ ሌላ ሰው መሆን አለብን፣ ነገም ደግሞ ጨምረን መሄድ መታየት መቻል አለብን በዒባዳ ደረጃ። ለምን ወነሕኑ ወደ ቀብር እየገሰገስን ነው ያለ ነው። ሐቂቃ እድሜያችን እየረዘመ እየገፋ ቀናቶች በተቆጠሩ ወራቶች በተቆጠሩ አመታቶች በተቆጠሩ ቁጥር እኛን ደስ ሊለን ይችላል። ትልቅ ሰው ሆነን ወለድን፣ አልሐምዱሊላህ ጥሩ ነው። ግን ለቀብር አንድ ቀን እየቀረብን ነው ያለ ነው። ሐቂቃ ለሞት አንድ ቀን እየቀረብን፣ ሁለት ቀን እየቀረብን፣ ወራቶችን እየቀረብን ነው ያለ ነውና መታ የእቲል መውት አናቅምና ካሁኑ ሰዓት ጀምረን ረመዳንን አላሁ ስብሓነሁ ወተዓላ በአግባቡ ጿሚዎች አድርጎ ያጾመን ዘንድ አላህን መጠየቅ ይኖርብናል። በተውበት የመጀመሪያው መመለስ መቻል አለብን። ሐቂቃ ተውበት የራሱ ሸርጥ አለው። ያንን ሸርጥ አሟልተን መሆን አለበት። የመጀመሪያው እንደነገርኳችሁ ኢኽላስ በኢኽላስ ለአላሁ ስብሓነሁ ወተዓላ ጽድት ያለች ተውበት መመለስ መቻል አለብን። ሌላው ደግሞ ላንመለስ መወሰን መቻል አለብን። ሌላው መነሳት መውጣት መቻል አለብን ከዛ ወንጀል። አያችሁ፣ ሌላውና የመጨረሻው አየንደመ መጸጸት መቻል አለብን። ባለፈው እንደው ባልሰራሁት አላህ ምን ያደርገኝ ይሆን? ይቅር ብሎኝ ምሮኝ ለጀነት ያበቃኝ ይሆን? ነቢ ዓለይሂ ሰላቱ ወሰላም መን ኑቂሸል ሒሳበ ፈቀድ ኸሲረ አሉ። ሒሳብን ለምን ሰራህ ተብሎ ሒሳብ የተደረገ ሰው ይሄ ሰው ነው የከሰረ ሰው አሉ ነቢ ዓለይሂ ሰላቱ ወሰላም። ምን ማለት ነው የአላህ መልእክተኛ አለች ዓኢሻ። ሒሳብ አለ እያልኩን አይደል እንዴ? መን ኑቂሸል ሒሳብ ብለው እንደገና አልኩሳ። አይ አንቺ የምትይው አልዓርድ ነው አሉ፣ ማቅረብ ነው። ይሄን ሰርተህ ነበር ባሪያዬ ምሬሃለሁ መባል ነው አሉ። ኒቃሽሳ ለምን ሰራ? እዚህ ውስጥ ከተገባ እሚድን ሰው የለም ማለታቸው ነው ነቢ ዓለይሂ ሰላቱ ወሰላም። አላህ ሒሳብ ውስጥ ኒቃሽ እንዳያደርገን ዱዓ የምናደርግበት ወር ነው። ሐቂቃ በተውበት ነው የመጀመሪያው። መተውበት መመለስ መቻል አለብን። ሐቂቃ ለማንም ብለን ሳይሆን ለአላሁ ስብሓነሁ ወተዓላ ብለን ይህን ረመዳን ከነበርንበት ወንጀል ወጥተን ተነስተን የአላህ ማረኝ ያንተ ባሪያ አድርገኝ ብለን እዚህ ረመዳን ላይ የመጀመሪያው ዝግጁነታችን ይሄ ነው። ሌላው ቢሰላመቲ ሱዱር አኒል ኢኽወቲ ወልአኸዋት፣ ከወንድም ከእህቶቻችን ከእናት ከአባቶቻችን ሰላመተ ሱድር ሊኖረን ይገባል። ልባችን ንጹህ ሊሆን ይገባል። አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ አው ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም። የኔ ምላስ የኔ እጅ የኔ ልብ ከአማኞቹ ከሙስሊሞቹ ንጹህ ሆኗል ወይ? እስኪ ሂሳብ ላድርገው። እስኪ ራሴን ልሰበው፣ ራሴን ዘወር ብዬ ልየው። እስኪ ሐቂቃ አሕመድ መሐመድ ፋጡማ ኸዲጃ ከኔ ምላስ ጸድተዋል ወይ? ይሄ ያደረግን ጊዜ እንደዚህ የሆነ ጊዜ አላሁ ስብሓነሁ ወተዓላ ይታረቀንና ይወደን ያቀርበንና ይህን ረመዳናችን ለተቅዋ መነሻ ያደርግልናል። ስለዚህ ልባችን ንጹህ ሊሆን ይገባል። ሐቂቃ እንዴት ነው? ማንና ያማሁት ይቅር በለኝ። አራተኛ ሸርጥ እኮ አምስተኛ ሸርጥ ሲያስቀምጡት እኮ ምንድነው ያሉት?
الخروج من المظالم ከግፍ ስራ ከወንጀል ስራ ወንድምህን በድለኸዋል ቀምተኸዋል አምተኸዋል ሰድበኸዋል ዋሽተህበታል የተለያዩ መጥፎ ነገሮች አድርገህበታል ይቅርታ ጠይቀው የሚመለስ ከሆነ መልስለት በዚህ መልኩ ባለማወቅም በማወቅም ይሁን እንዲህ አድርጌ ገንዘብህን ወስጃለሁ እንዲህ አድርጌ ክብርህን ነክቻለሁ እንዲህ አድርጌ አምቻለሁ አውፍ በለኝ ይቅር በለኝ ማለት መቻል አለበት ይህን ስናደርግ ነው አላህ ዘንድ ለዚህ እኮ ነው ሁሉም ወንጀለኛ አላህን ይቅርታ ሲጠይቅ ሁሉም ይማራል ለጀነት ይበቃል ሁለት የተዘጋጉ የተኳረፉ ሰዎች ሲቀር እነዚህስ ስራቸውም ወደ ሰማይ አይሄድም አላህም ጋር ይቅርታ ያገኙም ብለው ነው ነብዩ አለይሂ ሰላም የተናገሩት እኛ ዛሬ ስንት ወንድም ነው ልቡ የቆሰለብን ሐቂቃ በእኛ ምክንያት ስንት ወንድም ነው በእኛ ምላስ የተወጋው ወጅርሑ ሊሳኒ ይላሉ የምላስ ቁስል ምላስ ያቆሰለው ምላስ የወጋው ውግ ሐቂቃ አይደለም በአውፍታ በይቅርታ ካልሆነ በስተቀር አይደለም ይሄ ሰይፉ የተለያዩ መውጊያዎች ቁሳዊ መውጊያዎች ተተኩሶም በፋሻውም በምኑም ተብሎ ይድናል የምላስ አደጋ ግን እጅግ በጣም ከባድ ነው ሁሉ ጊዜ ቁስል ነውና ራሳችንን ልናድን ይገባናል የመጀመሪያው እንደነገርኳችሁ አላህ ረመዳን ያደርሰን ዘንድ አድርሶን በአግባቡ ጾመን ከሙተቆች እንመደብ ዘንድ የመጀመሪያው ተውበት ነው ወደ አላህ Subhanahu Wa Ta'ala መመለስ ይገባል ሌላውና ሁለተኛው ሰላመት الصدور እንዳልኳችሁ ልባችን ንጹህ መሆን አለበት ሰላም መሆን አለበት ይቅርታ አብጂዎች መሆን መቻል አለብን ይቅር ብየዋለሁ ለምን የኔ ምላስ አያርፍም ይቅር በለኝ እኔ አንተ ባደረከው ይቅር ብያለሁ ስለወደድከው ስለቀረብከው ብቻ ሳይሆን በጉርብትና ሊሆን ይችላል በተለያየ ነገር ልታገኘው ትችላለህ ይቅርታ ጠይቀው አንተም ይቅርታ አድራጊ ሁን ይቅርታ ስትጠየቅ ይቅርበል ነብዩ አለይሂ ሰላም ثلاث اقسم بهن ሶስት ነገሮችን ምዬ ነግራችኋለሁ እምልባቸዋለሁ አላህን ከመሐላ ያጸዳኛል አሉና የመጀመሪያው ما نقص مال صدقه ገንዘብ በሰደቃ ላትጎል አላህ ጋር ምዬ ነው ምነግራችሁ አላህም አያሳፍረኝም ዚያዳ ጭማሪ ካልሆነ በስተቀር አሉ ታዲያ ይሄ ሰላመተ الصدور ምን አሉት እዚሁ አመጡና ይቅርታ በሚያደርግ ሰው ላይ አላህ ዒዝን ክብርን የበላይነትን እንጂ ሌላ ላይ ጨምረው ለዚህ እኮ ነው مع قدرتك እየቻልከው እዛ ሙተቆች ወደፊት እናየዋለን ሙተቆች በረመዳን ስራቸው ረመዳንን በአግባቡ በመጾማቸው ተቅዋን ያገኙ ሰዎች የተዘጋጀላቸው ጀነት አለ ሙተቆች ባህሪያቸው እንዲህ ናቸው አለና አላህ Subhanahu Wa Ta'ala የመጀመሪያው ሰጪዎች ናቸው ስስት አያውቁም ነጋቸውን ብቻ ነው የሚያስታውሱት ነጋቸው ደግሞ ቀብር ነው ይነሱ ነጋቸው አኺራ ነው ይነሱ የኛ ነገ ምንድነው የኛ ነገ ልጆቼ ምን ለብሰው ይውላሉ ይሄም ዒባዳ ነው ግን ነጋቸው ቀብር ነው ለዚህ ነው እኮ አልሙእሚን يعيش ሙእሚን ሲኖር ልቡ አላህ ነገ ምን ይሰራ ይሆን በኔ ላይ ብሎ ነው አሉ የሚኖር ነገው ቀብር ስለሆነ ነው ገብታችኋል ለዚህ እኮ ነው አላህ Subhanahu Wa Ta'ala يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد ይላል ነገ ነው በቃ የፈለገ ቢርቅ የፈለገ 50 አመት 60 አመት 100 አመት ብትኖር ነገ ነው ስለዚህ ነገ ለነጋቸው የሚዘጋጁ ሰዎች ናቸው ነጋቸው ቀብር ስለሆነ في السراء والضراء በደስታቸው በተለያየ ችግራቸው ስጦታል ነብዩ አለይሂ ሰላም አንድ ቀን እንደው ሰደቃ መሰብሰብ ጀመሩና አንዱ ሱሐባ ምንም ይለው ምን አለ እንደው ምን ላድርግ ወጣና ለመብላት ለመጠጣት ለቤተሰቡ ያለው አይደለም ያስቸገረው እኒሁ ሁሉ ሲሄዱ ሲሰጡ እኔ ለምን ብሎ ሄደ ጀሰበረ ሸተ መጣ ይሄው ከነዛ ሰዎች ለመሆን በቅቻለሁ ዛሬ ብሎ ለመልእክተኛው አለይሂ ሰላም ሰደቃውን ሰጠ እንደ አይነት ፈለተናፈስ المتنافسون الذين ينفقون في السراء والضراء አምስት ወይም ስድስት የሚሆኑ የሙተቆች ባህሪ ሲሆን የመጀመሪያው ሰጪዎች ናቸው ስስት እነሱ ዘንድ በጭራሽ ومن يوق شح نفسه فاولئك هم المفلحون የነፍሳቸውን ስስት አላህ የጠበቃቸው የሆኑ ሰዎች እነኚህ ናቸው የሚድኑት አላህ Subhanahu Wa Ta'ala ስለዚህ የረመዳናችን የመጀመሪያው ሰላመተ الصدور ነው የሁለተኛው የማነው ተውባ ነው የሁለተኛው ሰላመተ الصدور ነው ሶስተኛው ደግሞ الإكرام للضيوف وللجيران
ኢንፋቅ ጋር የተያያዘ ነው ሰደቃ ጋር የተያያዘ ነው በጥቅሉ ሰደቃ ወዳዶች መሆን መቻል አለብን እማንችለውን አይደለም እምንችለውን እኛ ዛሬ ሰዎች ሙክት አርደው ቤታቸው ፈርሸው አብሽር ብለው ሊያስፈጥሩ ይችላሉ እኛ የምንችለው ደግሞ አንድ ሙሳፊር አንድ ኩባያ ሾርባና 3 ተምር ሊሆን ይችላል ግን ያንተ ኢኽላስ ሊበልጥ ይችላል ረመዳንን ያስፈጠረ የሆነ ሰው ያስፈጠረ አርዶ ምናምን አይደለም ቀድመ ያችን 3 ተምር ይዘሂድ አንድ ኩባያ ሾርባ ልትሆን ትችላለች ስጠው በብር ደረጃ 1000 ሊሰጥ ይችላል 50 ብር ስጥ አፍጥር በዝች ብለ አየው ሰበቀት ዲርሃሙን አልፈ ዲርሃም አንዲት ብር እጅግ አላፍ ብሮችን የምቀድምበት እድል ቅርብ ነው ለምን ሲባል በኢኽላስህ ሰውየው ኢኽላሱ ነው ሰጥቶ መረሳት አለበት ሰደቃ በጥቅሉ ሲታይ ሰደቃ በዚህ መልኩ ነው የሚሆነው እና ሶስተኛው ምንድነው ኢክራም በቃ እንግዳህን ጎረቤትህን ማንነትህን አብሽር ነቢ አለይሂ ሰላቱ ሰላም አንድ ቀን ማዛለ ጅብሪሉ ዩሲኒ ቢልጃሪ حتى ظننت انه سيورثهم አረንደው ይውረሱ ከልጆችህ ጋር ከቤተሰቦችህ ጋር የሚል ትእዛዝ ይዞ ይመጣል በየስከማስብ ድረስ የጎረቤትን ጉዳይ አደራ ከማለት ጅብሪል ተወግዶ አያቅም ጧት ማታ መጥቶ ጎረቤትን አደራ ነው የሚለኝ አሁን የኛ ጎረቤቶች ይታረዳል ለረመዳን በጣም ዝግጅነት ይዘናል በየቤታችን ሌሎቹ ደግሞ ረመዳንን ለሰላት ለዒባዳ እንጂ ቤታቸውም የላቸውም እንዴት አድርጌ ልውጣው እንዴት አይነት ጾም ልጾም እያሉ የሚጨናነቁ የኛ ወጥ የሚያስቸግራቸው ጎረቤቶችና ወንድሞች ጓደኞች ይኖሩናል በዚህ ኢክራም በማድረግ በማክበር በመውደድ በማየት በመፈተሽ ቤታቸውን ሐቂቃ አላህ ነው ያለው እነዛ ሰዎች አሉ አለ አላህ Subhanahu Wa Ta'ala ደሃዎች ምስኪኖች ናቸው ግን የሚያያቸው ሰው ሀብታም መስለው ይታዩታል አሁን በጎረቤቶቻችን ብዙዎቹ እንደዚህ ናቸው ክብሬሳ ቤተሰቦችሳ ልጆችንሳ ረኔ ልቸገር ብለው ችግራቸውን ይዘው ባለባበሳቸው ባካሄዳቸው ሀብታም የሚመስሉ ውስጣቸው ግን ችግር የወጠራቸው ሰዎች አሉ እነዛን ሰዎች መፈተሽ ይሄ ረመዳኑ ዋናው ግዴታ ነው በተለይ ጎረቤት ሲሆን በተለይ ሙስሊም ሲሆን በተለይ ደግሞ ዘመድ ሲሆን ነቢ አለይሂ ሰላቱ ሰላም ሰውየው ጎረቤት ሆኖ ዝምድና ሲጨመርበት እዛ ሰው ላይ ሰደቃ ሲያደርጋሉ ምን ሆናሉ ሰደቀቱን ወሲላ ሰደቃ ነው ከዛ ደግሞ ዝምድና እንቀጠለበት ሁለት አጅር አገኛል ሌላ ጎረቤት ሆኖ ሰደቃ ሲደረግለት ደግሞ ምን ሆነ ሰደቃ ሆነ ትክክለኛ ሰደቃ ሆነ በነገራችን ላይ ይሄ ሰደቃ ሲነሳ ዘካቸውን አርደው የሚያበሉ ሰዎች ዘካቸውን 10 ብር አዘጋጅተው በኪሳቸው ይዘው የሚያድሉ ሰዎች አላህን ሊፈሩ ይገባል ልጆች ካላችሁ አባቶች ካላችሁ እህቶች እናቶች ካላችሁ ቤተሰቦቻችንን ልናስታውሳቸው ይገባል ሰደቃ የሚሰጣቸው ዘካ የሚሰጣቸው ሰዎች አሉ ግዴታ ስለሆነ ነው ሐቂቃ ወላሂ እንዴት እንደምንረዳው አላውቅም በቃ በሪያርድና በቃ በደንብ አድርጎ ያበላል ይሄ ሰደቃ ነው ተጠውዕ ነው ይሁን በሰው ሐቅ ግን ሰደቃ ይሄ ዘካ የሚባለው የኛ ሐቅ አይደለም አላህ ብዙ ሰጥቶን ትንሽ ነው የጠየቀን ሐቂቃ ሚሊዮን ያለው ሰው 25 ሺህ ነው በጣም የሚገርም ነው 100 ሺህ ያለው ሰው 2500 ነው ምንድነው የከበደን ሐቂቃ ግማሹን ሲጡ ቢለን የት ልንደርስ ነው ሐቂቃ እና ረመዳን ላይ ሰደቃዎች ይበዛሉ ማስፈጠር ይበዛል ግን ስትጠይቁና ጠጋብላችሁ ስታዩ በዛው በዘካው ነው በዛም እንደዛ አድርጎም እንኳን አይጨርሰውም والله አይጨርሰውም ስለዚህ አላህን እንፍራ 85 ግራም ወርቅ የሚገዛ ብር ኑሮት አመት ከዞረ ይሄንን ለዑለማዎቹ ስለምተወው እንዴት ነው ሁክሙ ምናምን ለዑለማዎቹ እኔ እንደማስታወሻ ነው የምሰጣችሁ እንደ ዑለማዎች ጋር ቀርባችሁ ምን ላድርግ ብላችሁ እንድትጠይቁ ነው የምነግራችሁ የዘካን ጉዳይ ከተጠውዕ ሰደቃ ጋር አታገናኙት ሰደቃ ብሎ ነው አላህ የጠራው ሁሉንም ግን ሐቂቃ አላህ ዘንድ እንጠየቃለን ፈቱክዋ ቢሃ ጅባሁሁም ወظهورهم هذا ما كنستم لانفسكم في الدنيا ዱንያ ላይ ምስኪኖቹ ወዳቸው እየጮሁ ዛሬ ስንት ይሰጠኝ ሆነ እያሉ አንተ አላቃችሁም ብለህ ሳጥንህ ውስጥ ባንክህ ውስጥ ካዝና ውስጥ ያስቀመጥከኝ ገንዘብህ ነኝ ብላ ይሄ የሚያም ቦታዎች እየተመረጡ ይተኮስበታል አላህ ነው ያለው ነገሩ ከበድ ያለ ነው ሙሽሪክም ብሎ ገልጾታል አላህ Subhanahu Wa Ta'ala
እነዛ በመጨረሻው ቀን በአላህ Subhanahu Wa Ta'ala መኖር ጀሃነም መኖሩን ከካዱት ሙሽሪኮች ውስጥ የመጀመሪያ ሰው አድርጎም ያስቀመጠው ሱረቱ ሐሚም ፍስለት ላይ አላህ الذين لا يؤتون الزكاة ብሎ ነው ያስቀመጣቸው ሙሽሪኮቹ ጋር አብሮ አስቀምጦታል ነገሩ ከበድ ያለ ነው እንደ ቀላል እንዳናየው ዘካ ላይ በጣም ሰፊ የራሱ ርዕስ ይኖረዋል ለማንኛውም ሶስተኛ ደረጃ ሙንፊቆች መሆን አለብን በቃ በኢንፋቅ መዘጋጀት አለብን በመስጠት ቀድመን እንዴት ነው ወንድሜ ምን ያደረገ ነው ማፍጠሪ አለው ወይ የሚበላው የሚጠጣው አለው ወይ ልብሱስ አለው ወይ መስገጃ አለው ወይ ብለን እንፈትሻቸው እንያቸው ሰደቃ በዚህ በሰደቃ አላህ Subhanahu Wa Ta'ala ነገ የውመል ቂያማ ጥላ በለለበት ሰዓት የአላህ አርሽ ጥላ ስር የሚጠለሉ ሰዎች ሰደቃ የሚያበዙ ሰዎች እንደሆኑ ነብዩ አለይሂ ሰላም ተናግረዋል ልባችን ከሙእሚኖች ከጸዳ ይቅርታ ከጠየቅን ወልዓፊና አኒናስ አያችሁ ሰዎችን ይቅርታ እየጠየቅን ካለፍን ኢንፋቅ ካበዛን መስጠት ካበዛን ባለችን አያችሁ 10 ካለን አንዷን መስጠት ከቻለን ከዛስ ደግሞ ቁጭታችንን ገሌ እንደሃለ ስንባል ወዳው ግንፍል ሳነን ራሳችንን ተቆጣጥረን ነብዩ አለይሂ ሰላም እንዳሉት ليس الشديد بالسرعه እኮ ነው ያሉት ሸዲድ ማለት ብርቱ ማለት ኃይለኛ ስፖርተኛ ምናምን ማለት ሰዎችን ታግሎ በትግል የጣለ አይደለም እንግዳ ሲቆጣ መየምሊኩ ነፍሰሁ عند الغضب ሲቆጣ ራሱን የተቆጣጠረ ሰው ነው አላህ ፊት እንዴት ሆናለሁ መበቀል እየቻለ ራሱን ተቆጣጠረ ከዛ በኋላሳ ወልዓፊና አኒናስ ይቅር አለ ከሰዎቹ والله يحب المحسنين ይሄ ሁሉ ተጠቃሎ የሙተቆች ባህሪ ነው ከየት ይገኛል ብለን ካለን አላህ ነው የነገረን አላህ ረመዳንን ጾም ግድ አድርጎባቸዋል ከናንተ በፊት ያሉ ሰዎች ላይ ግድ እንደተደረገ ሁሉ ካለ በኋላ ለምን ሲባል ተቅዋን ተሸምቱ ዘንድ ሙተቆች ተሆኑ ዘንድ ለሙተቆች የተዘጋጀችው መሬት ሰማይ የሰፋች መሬት አለ ጀነት አለች እሷ ውስጥ ተቋደሱ ዘንድ አለ አላህ Subhanahu Wa Ta'ala ይሄን ለማግኘት ምን ማድረግ አለብን ሙንፊቆች መሆን አለብን ይቅርባዮች መሆን መቻል አለብን ራሳችንን ስንቆጣ መቆጣጠር መቻል አለብን ይሄ ሁሉ ግን የሚገኘው ማን ነው ረመዳን ውስጥ ነው ለዚህ ነው ረመዳን ማለት ሶብር ሸህሩ ሶብር ተብሎ ይጠራል አሉ ዑለማዎቹ የትዕግስት ወር ለምን حبس النفس على الجوع والعطش والشهوات አያችሁት ውሃ ጥም አለ ስሜት አለ ሐላል የሆነልህ ሚስትህ የሆነችልህ ሚስትህ ሐላል የሆነልህ ምግብህ ሐላል የሆነልህ መጠጥህን ለአላህ ብለህ ትውት ስታደርገው ሶብርን ተማርክበት ማለት ነው በነገራችን ላይ ጾም የሚባለው ነገር ዑለማዎቹ ለሶስት ነው ያስቀመጡት የመጀመሪያው ጾም አልዓዋም ይሉታል ይህ ማህበረሰባችን ጥቅል ጾም ማለት ነው ይህ ማለት هو ترك الأكل والشرب والشهوات من طلوع الفجر إلى غروب الشمس አያችሁ ፀሐይ ወጥ ማነው ፈጅር ወጥቶ ፀሐይዋ እስከምትገባ ድረስ አላህ የፈቀደልህን ምግብ መጠጥ ሸሃዋት ሚስቶችን በጥቅሉ መተው ማለት ነው ይሄን ስትተው ምን ሆነ ጾም ነው በቃ ትተሃል ግን ሌሎች የሚተዋሉ ይሄ ያዋሙ ነው ሌላው ቀጥሎ ያለው ጾሙል ኸዋስ የልዩ የንጹሃኖች ጾም አለ እነዛ ማናቸው ደግሞ ምን አይነት ነው ጾሙል ጀዋሪህ ይሉታል ማንነታችን ውጃችን حرام ከመጨበጥ አይናችን አጅነቢ ከማየት አፋችን حرام ውሸት ከመናገር ጠቅላላ እንዲህ አይነት ጾም من لم يدع قول الزور والعمل به فليس لله حاجة بأن يدع طعامه وشرابه أو كما قال الرسول عليه الصلاة والسلام አያችሁ አላህ ዘንድ ጾመኛ ተብሎ ምግብ ውሃ ሌሎችን ስሜቱን መተው አላህ ዘንድ ጉዳዩ አይደለም በሐሰት መመስከርን ውሸት መናገርን መጥፎ ንግግሮችን ወልጀህል የጅህልና ያላዋቂዎችን ተግባርን እስካልተወ ድረስ እኛሁን ምን ያደረግን ምን አይነት ጾም ነው የጾም ነው ባለፉት ዘንድሮስ በምን መልኩ እንዘጋጀለት የሚለው ነገር የሚመጣው እዚህ ላይ ነው ራሳችንን ልባችን ማንነታችን ሰውነታችን ሁሉ ነገራችን ጿሚ መሆን መቻል አለበት ሐቂቃ እጃችን ካልጾመ ከአጅነቢ አፋችን ከውሸት ከሐራም ካልጾመ አያችሁ አይናችን አጅነቢ ከማየት ካልቆመ አይበጅም ባዮች ካልሆነን ማስታረቅ ካልቻለን ይሄን ነገር ከተውን አላህ ዘንድ ጾማችን ዝም ብሎ ነው የሚሆነው ስለዚህ
ጾሙል ጀዋሪህ ይሉታል ሁለተኛውን ሰውነታችን ማንነታችን አቋማችን ጾመኛነትን የሚያሳይ ጾም መጾም መቻል አለብን ሌላውና የመጨረሻ የሚያደርጉት ጾም الخواص ይሉታል የልዩ ልዩ ንጹሃኖች ጾም አላሉ መብለቱን መጠጣቱን ሸሃዋቱን ትተውታል ለአላህ ብለው እጃቸው እግራቸው አይናቸው ጭራሽ حرام ጋር ግንኙነት የለውም ጾመኛ ነው አልፎ ተርፎ በልባቸው ትዝ የምትል ወንጀላት ነው ልቤ ምንድነው አላህና ያዘው የመልእክተኛውን የአላህን ፍቅርና ያዘው የሙእሚኖችን ፍቅርና ያዘው የረመዳንን ፍቅርና ያዘው የቁርአንን ፍቅርና ያዘው ሙሐሰባቸው ልባቸው ጋር ነው አልፈውታል ሁሉንም እነኚህ ጾም አለ ልባቸው ጋር ነው የሚገናኙት እንደዚህ አይነት ጾም አለ ስለዚህ ከማንኛው መሆን አለብን ቢያንስ ከመጨረሻዎቹ እንኳን ባንሆን መሐለኛዎቹ ሰዎች ጋር መሆን ይኖርብናል ወንድሞቼ በዚህ መልኩ ለመጾም ግን እንደነገርኳችሁ የመጀመሪያው ተውባ ያስፈልገናል ሁለተኛው ልባችን ከሙእሚኖች ማንነት መጽዳት መቻል አለበት ወላሂ ከሱ ማቀው ኸይርን እንጂ ሌላን አናቅም ማለት መቻል አለብን ሐቂቃ ظنوا بالمؤمنين خيرا ኮለ የተባልነው አንዱ ብድግ ብሎ እዚህ ዳዕዋ ያደርጋል ካከሃዱ ከማንነቱ የሆነ የሚጎለው ነገር ይኖራል ወይ ገበያ ላይ የሆነ ነገር ያደርጋል ደሞ እሱ ምን አገባንኛ ሐቂቃ እዚህ የሚሰራውን ኸይር እንይለት እስኪ ያንኛውን ደሞ ከቻልን እንምከረው እስኪ ምንድነው ለዚህ ያበቃል ለሐሜቱ ያበቃል ለውሸቱ ያበቃል ለጥላቻ ያበቃል ነገር ምንድነው ብለን ልባችንን እስኪ እንፈትሸው ሐቂቃ ከኪሳራ ውጪ ሌላ ነገር አናገኝም ወንድሞች አባቶች ሐቂቃ እኔ ወንድሜ ሲቸገር ወንድሜን እንዲህ አይነት ነገር ላይ ሳገኝ والله ከኪሳራ ውጪ አላገኝም በተለይ ረመዳን ሲሆን ኸይሩ እጥፍ እንደሆነ ሁሉ መጥፎውም ደግሞ እጥፍ በጥፍ ነው የሚደርሰን ከባድ ነው ስለዚህ ይሄ ረመዳናችንን ልባችንን እናጽዳው ልባችንን ከአላህ ጋር እናገናኘው ልባችንን ለሙእሚኖች ማዘኛ እናድርገው بالرحمه والرأفه እንደው ይቅር በማድረግ ይቅርታ በማድረግ በማዘን በመንክብካቤ ወንድሞቻችንን በጥሩ ንግግር حسن الخلق ጥሩ ስነ ምግባር ሁለንተናዊ ነገራችንን ረመዳን አጽድቶ ሊወጣ ይገባል እንጂ እንደው እንደነበር ነው 11 ወር መሆን መቻል ያለበት ወንድሞቼ ይሄ ከሆነ ግን አላህ ጋር ነው የምንጣላው እንደገና ነብይ አለይሂ ሰላቱ ሰላም እኮ ሚንበራቸው ላይ ወጡና አሚን 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 አሉ 3 ጊዜ ረመዳን የረመዳንን ክብር የእናት አባትን ክብር አያችሁ የነብዩን አለይሂ ሰላቱ ሰላም ክብር እዚሁ ረመዳን ውስጥ እናገኘዋለንና ነው ሐቂቃ አያችሁ እናት አባቶቻችንን በመንከባከብ ገጠር ከሆኑ በተለይ ዚያራ በማድረግ ቢቻል በማምጣት ካልሆነ ግን እንዳይጎላቸው በማድረግ እኔ ቤት ታርዳል እነሱ ቤት ሌላ ነገር ከሆነ ሐቂቃ የሁላችንም ኑሮ የልጆቻችንን ኑሮ የሚስቶቻችንን ኑሮ አይተን የእናት አባቶቻችንን ኑሮ ስናይ በጣም እንቸገራለን አላህ ፊት ምንድነው መልሳችን ሐቂቃ ህፃን ሆነን ለኛ እንቅልፍ እንዳጡ ህፃን ሆነን ለኛ እንደተራቡ ህፃን ሆነን ለኛ ራቁታቸውን በብርድ ላይ እንደሄዱ ሁሉ እኛ ዛሬ እየለበስን የተሻለ ያደረግን እነሱ ሲቸገሩ ማየት ያስደስተናል ሐቂቃ የመጀመሪያው እናትና አባት ላይ ነው በዚህ ረመዳን በተለይ እናትና አባት ላይ ነው መሰራት መቻል ያለበት ሶላዋት አለ ረሱል ላይ ነው መሰራት ያለበት ነብይን በመውደድ ላይ ነው መሰራት ያለበት ቁርአኑ ጋር ነው መሰራት ያለበት ሐቂቃ አንዳንድ ጊዜ ረመዳን የቁርአን ወር ነው ረመዳን የሰደቃ ወር ነው ረመዳን የመተዛዘን ወር ነው ይሄ ሁሉ ባለበት ግን ወንድሙን ወደ ኋላ ጥሎ እናት አባቱን ወደ ኋላ ጥሎ የነብይን ሱና ወደ ኋላ ጥሎ ቁርአኑን ወደ ኋላ ጥሎ ባልተፈለገ ቢድዓ የሚያሳልፍ ብዙ ነው አባቶቼ ወንድሞቼ ወላሂ ረመዳንን አንክሰር በቃ ረመዳንን አንክሰር የማትረፊያ ወር ነው የታዘዘው ነገር ብቻ ይበቃናል እንደው ይሄ በየ መናገሩ ስለማያስፈልግ ነው ሐቂቃ የታዘዝናትን ነብይ አለይሂ ሰላቱ ሰላም ሱሐባዎቻቸው ጋር በረመዳን የተገበሩትን በማንበብና በመማር እናሳልፈው ሐቂቃ ይሄን ካደረግን ነው የምናተርፈው ብዙ የሚነገሩ ነገሮች አሉ ረመዳን ላይ والله ስራውንም ትቶ መስጂድ ከገባ በኋላ ቂርአቱንም ትቶ ወደ ረመዳን ተፈሩግ ካደረገ በኋላ ግን በቢድዓ አላህ በማያውቀው ነብይ በማያውቁት የሚያሳልፍ ሰው አለ ሐቂቃ እዚህ ላይ ጥንቃቄ እናድርግ من صام رمضان ايمانا واحتسابا غفر له ما تقدم من ذنبه من እንፈልጋለን ወንድሞቼ ሐቂቃ
والله ትልቅ ዘረፋ ነው ያ باغي الخير اقبل ويا باغي الشر اقصر የሚባልበት እኮ ነው በየቀኑ በየሌሊቱ እንደ አይነት ለለባል ያንተ ኸይር የምትፈልግ ሰው የኸይሩ በር ተከፍቶልሃል ሸይጣን ታስሮልሃል ጀሃነም ተዘግቶልሃል አየው ስለዚህ ጀነት ተከፍቶልሃል የኸይር በሮች ሙሉን የአላህ ረህመት በሙሉ ነፍሐት ሙሉ ለሙሉ መጥቶልሃል እስኪ ተዘጋጂ እስኪ ንቃ አያምልጥህ የሚባልበት ወር እኮ ነው ሐቂቃ ወንድሞቼ በዚህ ወር ካልዘረፍንና ካላወቅን ካልያዝን ስንቅ ከለለን እንዴት አድርገን ነው ሐቂቃ የነቢ ሰሃቦች ሪድዋኑላሂ ዐለይሂም አጅመዒን እንደኛ 7 ቀን 4 ቀን 6 ቀን ቀርቷቸው አይደለም የሚላቀሱትና ረመዳንን የሚጠብቁት 6 ወር ሲቀረው اللهم بلغنا رمضان ማለት ይጀምራሉ ጾመው 6 ወር እስከሚሆነው ድረስ اللهم تقبل منا رمضان ይላሉ በዚህ ረመዳን ሲደርስ ይጾማሉ ስለዚህ አመቱን ሙሉ ረመዳን ውስጥ ነበሩ ማለት ነው እኛ ደግሞ እዚች ሳምንት ላይ እዚህ 6 ቀን ላይ እስቲ ራሳችንን እናጽዳው ሸህና ጥላቻ የሚባለው እንደው ወንጀል የሚባለው አላህን ሳላስከፋ ለጾም ነቢ ባዘዙት ለጾም ብለን እስከ ራሳችንን እናዘጋጅ በመሃል እንኳን አላህ ቢወስደን ሳንጾመው ሳንጀምረው አላህ ቢወስደን من الصائمين والقائمين ከነዛው ረመዳኑን ቀኑን ጾመው ሌሊቱን ከጾሙት በተራዊሑ በቁርአኑ ካለቀሱ ሰዎች ጋር አላህ Subhanahu Wa Ta'ala ይቀሰቅሰናል በምን በንያችን ውስጣችን እስቲ ይጽዳ ውስጣችን እስቲ ለአላህ ይሁን ውስጣችን እስኪ ረመዳንን በአግባቡ አላህ እንዲቀበላቸው አላህ እንዲወዳቸው ካሰቡት ሰዎች ጋር እስኪ እናድርገው ውስጣችንን ይሄን ስናደርግ ነው አላህ ጋር የምንታረቀው ወንድሞቼ ታዳ አሚን ሲሉ የመጀመሪያ الله رمضان ستوت سيابكا ولم يغفر له وانجلون برمضان السياسمر يا الله نزنا الساقين يا الله كأسات نسعى موطعات الدل ساقين يوطعسو من قزيم كالله رحمته يتبارر سو يهون بلو جبريل دعاء درجاني آمين الكنيال نبي عليه الصلاة والسلام يولد تنيوسو من ذكرت عنده ولم يصلي عليه እኔ እሱ ዘንድ ተወስቼ ነቢ አለይሂ ሰላቱ ሰላም ሲባል በኔ ላይ ሶላዋት ማውረድ ያልቻለ አሁንኛ የተቸገርነው በምንድነው አቅረቡኩም ኢለየ መንዚለን يوم القيامه ነገ يوم القيامه እኔ ጋር አቀማማጭ የሚሆነኝ ጎረቤት የሚሆነኝ ሰው በኔ ላይ ሶላዋት የሚያበዛ ሰው ነው አሉ ነቢ አለይሂ ሰላቱ ሰላም ታዲያ ይሄንን ትልቅ ክብር ሲናገሩ ዝም አሉ ሱሐባዎቹ ምን ለማለት እንደፈለኩ ስለሚገባችሁ ነው ወንድሞቼ ዝማሉ አላሉም እኮ አለምተና كيف نسلم عليك እንዴት አድርገን ሰላምታ እንደምናደርግ السلام عليك ايها النبي ورحمه الله وبركاته እንዲህ አርገህ ነገርከን ይሄን ሶላዋት በምን መልኩ እናድርገው አሉሃ ነብይ አለይሂ ሰላቱ ሰላም اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم الى اخره እንዲህ አድርገው ነገሯቸው የቀራቸው ነገር የለም والله እናንተን የሚጠቅም ነገር አልተውኩም የነገርኳችሁ ያመለከትኳችሁ ቢሆን እንጂ እናንተን የሚጎዳ ነገር አልተውኩም ተጠንቀቁት ለጀሃነም ይዳርጋችኋል ያልኩ ቢሆን እንጂ وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة لسيت لو عند أمان አይገባም አያምርባቸውም አራይሆንም ነው የሚለው አላህ Subhanahu Wa Ta'ala አላህና መልእክተኛው የሆነን ትእዛዝ ካስተላለፉ የሆነ ነገር ከተናገሩ ምርጫ ሊኖራቸው አይገባም እንግዳ ኢለ ተስሊም መርሐባ ሰሚዕና ወአጣዕና ብሎ እጅ ከመስጠት ውጪ እኛ ዛሬ በማንም ይነገር የነቢ ሐዲስ አለይሂ ሰላም ከተነገረ በማንም ይነገር የአላህ ቁርአን ከተነገረ ማጃአኒላህ فعلى العين والراس كونوا النزا سلفوچ ያሉ እንደው ከአላህ ከመጣ ማቀኝ ጨርቄን የለም ጥርሴን አይኔን የለም ራሴን የለም መርሐባ ብለናል ነው ያሉት ከመልእክተኛውም ከመጣ እንደዚሁ ከሰለፎቹም ከሷሃባዎቹ ከመጣ እንደዚሁ ከዚህ በኋላ ያለውን እንግዲህ እንሟከራለን ያለውን ያቅባችንን ሁላችንም የሚሆነው እናደርጋለን ነው ያሉት እኛ እዛ ሳንደርስ ተቸግረናል ሐቂቃ ወንድሞቼ ስለዚህ እንደው እኔም ወንድነኝ የሚባለው ስንደርስ ነው አልደረስንም ገና መከተልም አልቻልንም ሐቂቃ የጀግኖቹ ቦታ በጣም ትልቅ ነው ረጅም ነው ሰፊ ነው ግን እዛ ቦታ ላይ ለመድረስ መማር ያስፈልጋል እዛ ቦታ ላይ ለመድረስ ማዳመጥ ያስፈልጋል እዛ ቦታ ላይ ለመድረስ ረመዳንን በአግባቡ ልቡን ሰላም አድርጎ ከምናምንቴ ከቆሻሻ ወንጀል
ጽድት አድርጎ ረመዳን መጾም ያስፈልጋል ቁርአን ሐዲሱን አንስቶ ዑለማዎቹ ጋር መቅረብ ያስፈልጋል ወንድሞቼ ወላሂ ከባድ አላህ ፊት የሚያስጠይቁ ስራዎችን እስካሁን አሳልፈናቸው ሊሆን ይችላል በረመዳን ግን አላህ ጋር ልንተዋወቅባቸው ይገባል አላህ ጋር ልንዋደድባቸው ይገባልና ذكرت عنده ولم يصلي علي እኔ ተወስቼ እሱ ዘንድ በኔ ላይ ሶላዋት የማያወርድ ሆነ ሰው ሶስተኛው ሰውዬ ደግሞ የከሰረ ሰው የአላህን እዝነት ያጣ ሰው እናትና አባቱን አላህ ሰጥቶት ጀነት መግባት ሲችል በእነሱ ኸድማ እነሱን አገልግሎ እነሱን ወዶ እነሱን ቀርቦ እነሱን አስከፍቶ የአላህን እዝነት የአላህን ምህረት ያጣ ሰው አላህ ለዘላለም ከረህመቱ ያበረው የሚል መልእክት ነው ያለውና እነኚህን ነገሮች ይሄን ረመዳን አላህ Subhanahu Wa Ta'ala ሰጥቶንና አገናኝቶን በትክክል በአግባቡ ጾመን ተውበት አድርገን አላህ ጋር ተዋውቀን ረመዳንን ጾማችኋል ወድጀላችኋለሁ ተቀበያችኋለሁ ከእሳት ነፃ አውጥቼ በምህረቴና በዝነቴ ሸፍኛችሁ ለጀነት አብቅቻችኋለሁ ከሚላቸው ባሪያ አላህ አድርገን አላህ Subhanahu Wa Ta'ala ይሄን ረመዳን አላህ ያድርሰን አላህ አድርሶን ከሚጾሙ አላህ ያድርገን ጾመው ከሚቀበላቸው አላህ ያድርገን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه صلى اللهم على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته